ወደ ስፍራው የመጣ ሁሉ ይሄ ይጎለዋል፣ ይሄስ አልተካተተም ብሎ ሳንካ ሊያወጣለት ፈጽሞ አይችልም። የእግር ኳሱ መጫወቻ ሜዳው፣ የመረብ ኳሱ ቢሉ፣ የህፃናት መዝናኛው፣ የውሃ ዋና ገንዳ ቢሉ፣ የጂምናዚየም ስፖርቱ፣ እረ ሌላም የታለ ቢባል ሁሉም በቦታው ላይ ራሱን ገልጾ እዚህ ነኝ ያለሁ ይላል። በአዲስ ስፖርት ፓርክ ጎራ ከተባለ የቱ ላይ ልዝናና እንጂ ይሄን ፈልጌ ይሄን አጣሁ ብሎ ነገር የለም። ሁሉንም የስፖርት አይነት በ5.7 ሄክታር መሬት በአንድ ስፍራ ላይ የአዲስ ስፖርት ፓርክ በሁሉም መስክ ቀዳሚ ሆና እየተሰራች ላለችው አዲስ አበባ ሌላ ድምቀቷም ኩራቷም ሆኖ ተከስቷል። ይህ ሁሉ ጥረት ታዲያ ለምን ቢባል ለህዝብ የተሰጠን ክብር ለመግለጽ ለትውልድ ግንባታ የህልም ጉልበት ሲባል ለማህበረሰባችን ለህዝባችን ያለንን ክብር የሚያሳይ ወደፊት ደግሞ ትውልድን ለመገንባት ያለንን ሩቅ ያለምነውን ራዕይ የተመለከተ የኢትዮጵያን አሸናፊነት በሁሉም ዘርፍ ለማስቀጠል መነሻ የሚሆን ግብአትም የሚሆን ትልቅ ራዕያችንን ደግሞ የምንተገብርበት ስፍራ ነው ማለት ነው። ለአዲስ አበባ ብቻ ሳይሆን ሁሉንም በአካታችነቱ በኢትዮጵያ ደረጃ የመጀመሪያ የስፖርት ማዕከል ነው። የዚህ ታላቅ የስፖርት ፓርክ ሌላኛው ልዩ ክስተት የኢትዮጵያን ሰንደቅ ዓላማ በዓለም አደባባዮች ላይ ከፍ አድርገው ላውለበለቡ፣ ስሟን በኩራት ላስጠሩ 15 እንቁ አትሌቶች የቆመው ታሪካዊ ሐውልት መታሰቢያ ነው። በጽናትና በድል አድራጊነት ስሜት የተቀረጹት እነዚህ ሐውልቶች ያለፈውን ታላቅነት ለዛሬው ትውልድ የሚያስተላልፉ የክብር ምልክቶች ናቸው። አዲሱ ትውልድም በጀግኖቹ ፈለግ ተከትሎ ለተሻለ ስኬት እንዲነሳሳ ትልቅ አቅም እንደሚፈጥር ታምኖበታል። ጀግኖቻችንን በሕይወት እያሉ ማክበርና ለተተኪው ትውልድ አርአያ የማድረግ የስልጣኔ መገለጫ ማለትም ይህ አይነቱ ድንቅ ስራ ነው። ለኢትዮጵያ ወርቅ ያመጡ አትሌቶቻችን ክብር ይገባቸዋል ብለን እዚህ በስማቸው በምስላቸው ሐውልት ሰርተንላቸዋል። የስፖርት ፓርኩን አንዱ በጣም ልዩ የሚያደርገው ይሄ ነው። ይሄ የክብር ሐውልት አንደኛ ለሀገር ክብር ምክንያት የሆኑትን ማክበር ነው። ሁለተኛ ነገር ደግሞ ለሀገራቸው በፍቅር በመሰጠት በብዙ ጥረትና ግረት የሚሰሩ ትውልዶችን ለማፍራት ትልቅ የማይነቃነቅ ሐውልት ነው። ሁሉንም አካቶ ለአገልግሎት ክፍት የተደረገው የአዲስ ስፖርት ፓርክ ገና ከወዲሁ የዓለም አቀፍ ውድድር ለማካሄድ ወረፋ ይያዝልን ጥያቄን ይቀበል ጀምሯል። ኦሎምፒክ ስታንዳርድ የሆነ የዓለም አቀፍ ውድድርን ለማካሄድ የሚያስችል የዋና ገንዳ እዚህ ተሰርቷል። ገና ካሁኑ ሳንከፍተው አንድ ዓለም አቀፍ ውድድር ቡክ ተደርጓል። እንግዲህ ለኛዎቹ ወጣቶች በዘርፉ ላሉ ትልቅ መነቃቃት፣ ትልቅ ራዕይ በዓለም አቀፍ ተወዳድረው ማሸነፍን ተስፋ እንዲያደርጉ፣ እንዲያምኑ፣ እንዲዘጋጁ፣ እልህ እንዲገቡ ያደርጋቸዋል። እዚህ ውድድርም ጭምር ስለሚካሄድ ማለት ነው። የተለያዩ ውድድሮች ወደ ሀገራችን ሲመጣ ደግሞ ገንዘብ ነው፣ መነቃቃት ነው፣ ቱሪዝም ነው። በአጠቃላይ ሌሎችንም ለማፍራት ጉልበት ነው የሚሆነው ማለት ነው። ከወንዝ ዳርቻ ልማት ጋር ተሰናስሎ የተሰራው ይሄው ቦታ 300 መኪና በአንድ ጊዜ የአረንጓዴ ልማት መናፈሻና ፋውንቴን እስከ 3000 ሰዎች ማስተናገድ የሚችል ፕላዛም ያካተተ ነው።